ከተሳታፊነት ወደ አሳታፊነት ለስድስት አስርት ዓመታት በዓለም አደባባይ ስማችን በድል ሲጠራ ኖሯል። ከአበበ ቢቂላ ባዶ እግር ሮም እስከ ቀነኒሳና ጥሩነሽ ቤጂንግ የኢትዮጵያ ሰንደቅ ዓላማ በባዕድ ሀገር ሰማይ ሲውለበለብ ኖሯል። ነገር ግን አንድ ያልተመለሰ ጥያቄ ለ60 ዓመታት አብሮን ቆይቷል። የአትሌቲክስ መገኛ የሆነችው ኢትዮጵያ የራሷን ልጆች በገዛ ምድሯ ከዓለም አትሌቶች ጋር የምታወዳድርበት ቀን መቼ ይሆን? ለመሆኑ ለምንድን ነው ይህን ያህል ዘመን የዘገየው? የአትሌቲክስ ስም የሌላቸው ሀገራት ትልልቅ ውድድሮችን ሲያዘጋጁ እኛ ለምን ተሳታፊ ብቻ ሆነን ተወሰንን? ዘርፉን ከሜዳ ፉክክር ባለፈ እንደ ትልቅ የሀገር ገጽታ ግንባታና የኢኮኖሚ ምንጭ አለመመልከታችን ምን ያህል ዋጋ አስከፍሎናል? ዛሬ ግን ይህ ሁሉ ታሪክ ሆኗል። የኢትዮጵያ አትሌቲክስ አሮጌውን ካባ አውልቆ አዲስ የአሳታፊነት መልክ ይዞ ብቅ ብሏል። እንዴት አትሉ? የአዲስ አበባ ግራንድ ፕሪ ስኬት ኢትዮጵያ በታሪኳ ለመጀመሪያ ጊዜ የነሐስ ደረጃ ያለውን የአንድ ቀን ዓለም አቀፍ የአትሌቲክስ ውድድር በአዲስ አበባ ግራንድ ፕሪን በታላቅ ስኬት አጠናቃለች። ከ7 ዓመታት በላይ ዝምታ የነገሰበት የአዲስ አበባ ስቴዲየም 2 ወር ባልሞላ ጊዜ ውስጥ ደረጃውን የጠበቀ ዘመናዊ ትራክ ተገጥሞለት ለዓለም አቀፍ እንግዶች ዝግጁ ሆኗል። እንደ ኦሎምፒክ ሻምፒዮኗ ገብርኤል ቶማስ ያሉ የአሜሪካ የጥንካሬ ምልክቶች በአዲስ አበባ ስቴዲየም ትራክ ላይ ሲሮጡ ማየት ከውድድርም ባለፈ የሀገር ኩራት ነው። ይህ ስኬት ግን እዚህ ጋር አያበቃም። የዓለም አትሌቲክስ በዝግጅቱ በመደነቁ ኢትዮጵያ በሚቀጥለው ዓመት የወርቅ ደረጃ ውድድር እንድታዘጋጅ እድሉን ሰጥቷታል። ከነሐስ ወደ ወርቅ። ይህ ማለት እንደ ለንደንና እንደ ሎስ አንጀለስ አይነት የውድድር ጥራት የቴክኖሎጂ ዝግጅት ይጠበቅብናል ማለት ነው። ይሁን እንጂ በዘንድሮው ውድድር የታዩ አንዳንድ ክፍተቶች ትምህርት ሊሆኑን ይገባል። ስለዚህ ምን እንማር? የረጅም ርቀት አትሌቶች መገኛ በሆንባት ሀገር በ10,000 ሜትር ውድድር ላይ በጣት የሚቆጠሩ አትሌቶችን ብቻ ማየት ፈጽሞ የማይጠበቅ ነው። አትሌቶችን የማሰለፍና ከማኔጀሮች ጋር ያለውን ግንኙነት የማስተካከል ጉዳይ የፌዴሬሽኑ የቤት ስራ ሆኖ ይቀጥላል። ነገር ግን አንድ እውነት ግልጽ ነው። ኢትዮጵያ በአሁኑ ሰዓት የስፖርት ቱሪዝምን በማነቃቃት የሀገር ገጽታን የመገንባት ወይም ደግሞ በዲፕሎማሲው ቋንቋ ለስላሳ ኃይሏን ወይም ሶፍት ፓወር መጠቀም ጀምራለች። ከአትሌቲክሱ ስኬት በመነሳት ኢትዮጵያ አሁን የ2029ን የአፍሪካ ዋንጫ ለማዘጋጀት ይፋዊ ጥያቄ አቅርባለች። ከተሳታፊነት ወደ አሳታፊነት ማለት ይህ ነው። የኢትዮጵያ ስፖርት አዲስ መልክ ይዞ ትንሳኤውን እያበሰረ ነው። እናንተስ በሚቀጥለው ዓመት በአዲስ አበባ ስቴዲየም የትኛውን ዓለም አቀፍ ኮከብ አትሌት ማየት ትፈልጋላችሁ? ሐሳባችሁን አጋሩ።